ወንድ አጥር ኑሐሚንን ጠለፋት። ኑሐሚንና ናሆም በአጋጣሚ ወጣ ብለው ወደ ገጠሩ አካባቢ ናቸው። እናም ወክ እናድርግ አየር እንቀበል ብለው ነበር ሁለቱ ከቤት የወጡት። እናም ሳያስቡት ሰዓቱ ይሄድባቸዋል። እናም አረባክን ቶሎ እንሄድ ጊዜ እንዬ በጣም እየተጨነቀች ነው ስትል ናሆም ያው እግሩን እያነከሰ ስለነበር በዱላ ነበር የሚሄደው። እናም በቃ እሺ ይኸው እየሮጥኩኝ እኮ ነው የምችለውን ያክል ሲል እሺ በቃ እንሄድ ትለዋለች። እነሱም ተያይዘው ይሄዳሉ። ናሆም ከዚህ በፊት ወንድ አጥር እግሩን መቶት ስለነበር የኑሐሚን አያት ስታሸው እየጮኸ ነበረ። እናም እግሩ እንደታሰረ ነው። እግሩን እንደታሰረ ቢሆንም ግን ያው ስራውን መስራቱን አላቆመም። ወደ ከተማ እንሄድ እስከሚሻልህ ብትለውም በፍጹም እዚሁ ነው የምጨርሰው እንጂ ይህንን አገር ጥዬ ወደ ከተማ አልሄድም ይላታል። አባቱ በጣም ተጨንቋል። መኝታ ቤት ዘግተው ነው ያሉት። እናቱም ግራ ተጋብታለች። ምክንያቱም እዚህ ጋር ያለው ነገር ግራ አጋብቷታል። ቤቷ ውስጥ ሰላም የላትም። እንደፈለገች ወታ እንደፈለገች አትገባም። ምክንያቱም የሰራችው የልጇን አባት ገላ ሬሳ አውጥታ በቀበረች ጫካ ውስጥ። እናም ደግሞ የቀበረላት ሰውም ደግሞ ሚሞሪውን ለሀምራን አሳልፎ እንደሰጣት ሀምራ ስትነግራት ችግራ ተጋብታለች። ሀምራንም አማቷን ይልሽ አንዱን አክሲዮን ትሰጭኛለሽ ከዛም ደግሞ ገንዘብ ትሰጭኛለሽ ትላታለች። እና እኔ ምን ነው የምሰጥሽ? እኔ እኮ ምንም ነገር የለኝም ትላታለች። ገንዘብም አክሲዮንም እንድትሰጭኝ እፈልጋለሁ፣ አለበለዚያ ግን እንዲህ በቀላሉ አንፋታም፣ እንዲህ በቀላሉ አለቅሽም፣ አሳልፌ ለፖሊስ ሰጥሻለሁ። ግን ደግሞ ባለቤትሽ እጅግ በጣም የሚያሳዝን ሰው ነው። ቆይ ምንድነው ግን አድርግ የምትይው ስትላት፣ ምን አደረኩኝ እኔ ምን አውቃለሁ? መኝታ ቤቱ ገብተሽ ትጨቃጨቂዋለሽ። የእውነቴን ነው የምልሽ እኔ ባለቤትሽ በጣም ነው የሚያሳዝነኝ፣ አንጀቴን ይበሉኛል። እናም ሀምራን ሁሉን ነገር ስላየች እና ወይዘሮ ዝናሽ ግራ ገብቷታል። አቶ ተሰማ ከውጭ መጥተዋል። ከውጭ እንደመጡ እንደውም ጓደኛ ይቀበለኛል ብሎ ነበር ያሰበው። ግን ደግሞ እዛ ሲነሳ ደውሎለት በደንብ አውርቶታል። ግን ኤርፖርት ሄዶ መቀበል አልቻለም ጓደኛው። ምክንያቱም የሰራው ስራ እንኳን ኤርፖርት ድረስ አይደለም ከግቢ እንዲወጣ እንኳን አላደረገውም። አንገቱን አስደፍቶታል። ግራ ተጋብቷል። ጨንቆኛል። ምን ማድረግ እንዳለብኝ አላቅም ተሰማ፣ ሁሉ ነገር ተጨልሞብኛል ይለዋል። ይህን ሁሉ ግን እንደዚህ እንድትሆን እያደረገው ማን ነው? ቤቱ ሲሄድ ቀጥታ ገነት ነበረች የተቀበለችው። ቤት ውስጥ ማንም የለም። ኑሐሚንም እንደታወቀው ክፍለ ሀገር ለስራ ሄዳለች። እናም ደግሞ ኤደንም ደግሞ እቤት አትቀመጥም። እናም በጣም ደስ ብሎት በእግርህ መምጣትህ እንዴት ደስ ይላል ብላ ገነትም ጥሩ አቀባበል ካደረገችለት በኋላ እኔ ምንሽ እንደ ጓደኛዬ ግን እንዴት ነው ጓደኛህ በር ዘግቶ ነው የሚውለው ቤት አይወጣም? እንግዲህ ኑሐሚን ነች ሁሉን ነገር የነገረችኝ፣ አላቅም ተሰማ እንዴት እንደሆነ ትለዋለች። እናም ተሰማም እሺ አሁን ቆይ ታዲያ የት ሄዳ ነው ኤደን ሲላት፣ ታውቃለህ ኤደን እንደሆነ ቤት አትቀመጥም፣ አሁንም እኮ እንደዛው ናት ትለዋለች። እሺ አሁን ታዲያ ጓደኛዬን እንዴት ነው አይኑን ማየት የምችለው ሲላት፣ ኑሐሚን አልነገረችህም? ኑሐሚን ያው እንደ ድሮ እንዳልሆነ ነግራኛለች። ይቺ በሀምራን የተነሳ መሰለኝ ያው ዝናሽ የልጇን ልጅ መድኃኒት ሰታ ስላስወረደች ነው ትለዋለች። ቆይቼ ሴትዮ ግን እውነት ጓደኛዬ እንደዚህ ያደረገችው ማለት ነው? በጣም ያሳዝናል። ምን አይነት ሴት ነች? ለነገሩ ምን ባለፈ ጊዜ ኑሐሚንስ እንደዛ ልታደርጋት አልነበረ? አንቺ ጥሎልሽ ደግሞም እሷም ነፍሰ ጡር አለመሆኗ ነው እንጂ ነገሩ ሁሉ የተረሳ ይላታል። አዎ ተሰማ ብቻ ከባድ ነው። በጣም የሚያሳዝን ሰው ነው ጓደኛህ። እውነቴን ነው የምልህ ስትለው፣ እስኪ አሁን ለማንኛውም ቆይ ምግብ ላቅርብና ከዛም በኋላ ምግብ ከበላክ በኋላ ቀስ ብለህ ተረጋግተህ ትሄዳለህ ትለዋለች። እሺ ይልና ኑሐሚን ከአያቷ ጋር ቁጭ ብላ ነበረ። ናሆምና ኑሐሚን እንውጣ ብለው ሲወጡ ወደ ውጭ፣ እኔም ብልሽ ሰሞኑን ብዙም ደስተኛ አይደለሽም፣ ቆይ ምን ሆነሽ ነው ይላታል። አዎ ብዙ ደስተኛ አይደለሁም ታውቃለህ፣ ግን ደስተኛ ነኝ። ግን ሳይሽ ፊትሽ ብዙም ደስተኛ አይደለም። አባትሽ ከውጭ ሄዶ ታክሞ ከመጣ ሲባል ደስ የሚልሽ መስሎ ነበረ ሲላት፣ እርግጥ አዎ ልክ ነህ። እናሁም ያው የጋሽ ነገር በጣም እያሳሰበኝ ነው፣ አስጨንቆኛል ትለዋለች። እሱ እኮ አንቺን ብቻ አይደለም እኛንም አስጨንቆናል ኑሐሚ፣ ምን ማድረግ እንዳለብን አላቅም፣ ብቻ አላቅም፣ ግራ ገብቶኛል እኔንም ይላታል።
ግን ቆይ ወንድሜ የት ሄዶ ነው ሲላት፣ ወንድምህ እኮ ወደ ከተማ ሄድ አይደለ እንዴ? ስለ አባቱ የሆነ አዲስ ነገር አለ ሲባል እኮ ከተማ ሄደ ትለዋለች። እኛ ምን ሄድ ባክህን፣ ወይ ደርሰን እንምጣ፣ ሄደሽ አባትሽን አይተሽ ትመጫለሽ ወይስ አባትሽ ወደዚህ ይመጣሉ ሲላት፣ አይ እኔማ አልሄድም፣ ሳልጨርስ መሄድ የለብኝም፣ ጨርሼ ብሄድ አይሻልም ነው ወይስ አንተስ መሄድ ትፈልጋለህ ስትለው፣ ሰላም ሰላም፣ እንድና የተከበራችሁ የመቅድ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። እናም ሀሳብ አስተያየት ካላችሁ በኮሜንት እንድታሳውቁኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ኑሐሚን አላቅም ብቻ ምን ማድረግ እንዳለብኝ። ምናልባት አባዬ ሊመጣ ይችላል ወይም ወደዚህ አሁን መጥተውም እንደውም አያትሽንም አይተው ቢሄዱ በጣም ደስ ይላል እኮ አሪፍ ነው ይላታል። አዎ እስኪ ለማንኛውም አሁን መጓዝ አይሻልም ብለህ ነው ስትል፣ አያቷ ብር ላይ ቁጭ ብላ ቆይ እነዚህ ልጆች ወዴት ሄደው ነው ይባላል። አሁን እንዴት እስካሁን ድረስ ይቆያሉ? ፈጣሪ ሆይ አንተ ጠብቅልኝ እነዚህ ልጆች እያለች ትማጸናለች። ኑሐሚን ናሁምን በል እንሩጥ እያለችው ከዛ እየሮጡ ወደ ቤት ለመሄድ መንገድ ተራራም ሜዳ ላይ ይሄዳሉ። እየተሯሯጡ ነበር። ናሁም በምርኩዝ ቢሆንም እንደምንም ብቻ እየታገለ እየሄደ ነው። ግን ከፊት ለፊታቸው ያላሰቡትን ነገር አላስተዋሉም ነበርና ከፍትረኞች ያያሉ። ስለዚህ አሁን ከፍትም እየተሰበሰበ ነው። መሽቷል። ወይኔ ጉዴ አያቴ ይህን ጊዜ ታብዳለች ስትል በመሀል ስልክም አልያዘችም። ባትሪው ስለዘጋ ስልኳን እቤት ጥላን የመጣችው ማን ልደውላለው ስትል ወንድ አጥር ይይዟት